ጸሎተ ሙሴ ማለት እሁድ ከሚጸለዩት ከመዝሙረ ዳዊት እስካሁን ባለኝ እውቀት ከሰኞ እስከ ቅዳሜ ድረስ ነው የሚጸለየው። እሁድ ደግሞ የነቢያት ጸሎት ይጸለያል። የነቢያት ጸሎት መጀመሪያው ምን ይላል? መኃልየ ነቢያት ወጸሎቱ ለሙሴ፣ ከዛ አሃደ ብሎ መዝሙረ የሙሴን አንደኛውን ክፍል ይጀምራል ማለት ነው። አሁን እንደ እግዚአብሔር ፈቃድ እንዳልኳችሁ ባለፈው የነቢያትን ጸሎት ጨምሮ ከመዝሙረ ዳዊት ጋር በየቀኑ አንዳንድ እግዚአብሔር በረዳኝ መጠን ለማንበብ ጥረት አደርጋለሁ። ከየቀኑ ከሚባሉት ውስጥ ማለት ነው። አንዳንድ መዝሙር ብቻ ነው ማነበውም በግዕዝ ነው። ስለዚህ ባለችኝ እውቀትና ባለችኝ ልምድ ግዕዝን በተግባር እንጠቀምባታለን ማለት ነው። ካነበብኩት በኋላ ደግሞ የገባችኝን ያህል ካሉት ቁም ነገሮች ውስጥ ጥቂቱን ሀሳብ ለማካፈል ባጭሩ ሞክራለሁ። በየቀኑ ያው ግዕዝ አለ የለም ብለን ከምንጨቃጨቅ እንደዚህ ብንጠቀምበት አይሻልም? እናንተ የሚሰማችሁ መሳሳተው ስህተት ሊኖር ስለሚችል በተለይ አነባበይና ትርጉሜ ላይ ላምታታ የምችለው ነገር ስለሚኖር በሀሳብ መስጫው ላይ ሀሳባችሁን ብትሰጡ ቀስ ብለን ተያይዘን እንደዚህ እየለመድነው እንሄዳለን ለማለት ነው። ስለዚህ ከነቢያት ጸሎት መካከል የዛሬ የሙሴ አንደኛው ክፍል እንዲህ ይላል። ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ ፈረሰ ወመስተጽእነ ወረበ ውስተ ባሕር ረዳዬ ወመሰውረ ኮነኒ ለአድኅኖትየ ውእቱ አምላክየ እሴብሖ አምላከ አቡየ ዋሌሎ እግዚአብሔር ይቀጠቅጥ ጸባ ወእግዚአብሔር ስሙ ሰረገላቲሁ ለፈርዖን ወሰራዊቶ ወረበ ውስተ ባሕር ህሩያነ ወመስተጽእናነ በመስልስት ወተሰጥሙ ውስተ ባሕረ ኤርትራ ወደፈኖሙ ማዕበል ወተሰጥሙ ውስተ ቀላይ ከመ እብን የማንከ እግዚኦ ተሰብሐ በኃይል የማነ እዴከ እግዚኦ ሰረወቶሙ ለጸር ወበብዝሃ ስብሐቲከ ቀጥቀጥኮሙ ለጸላእትከ ፈኖከ መዓተከ ወበልዖሙ ከመ ብርዕ ወበመንፈሰ መዓትከ ቆመ ማይ ወጠግአ ከመ አረፍት ማይ ወረግአ ማዕበል በማእከለ ባሕር ወይቤ ጸላኢ ዴግንየ እህዞሙ እትካፈል ምህርካ ወአጽገባ ለነፍስየ እቀትል በመጥባሕትየ ወእኮንን በእዴየ ፈኖከ መንፈሰከ ወደፈኖሙ ባሕር ወተሰጥሙ ከመ አረር ውስተ ማይ ውስተ ማይ ብዙ መኑ ይመስለከ ምና አማልክት እግዚኦ ወመኑ ከማከ ስቡሕ በውስተ ቅዱሳን መንክር ስብሐቲከ ዘትገብር መድምመ ሰፋከ የማነከ ወውህጠቶሙ ምድር ወመራህኮሙ ለሕዝብከ ለእለ ቤዛውከ ዋስተፍሳከ በኃይልከ ተረፈ መቅደስከ ሰምዑ አሕዛብ ወተምዑ ወአሃዞሙ ማህምም ለእለ ይነብሩ ፍልስጤም ወውተአሚረ መምዑ መሳፍንተ ኤዶም ወአሃዞሙ ረዓድ ለመላእክተ ሞዓብ ወተመስው ኩሎሙ እለ ይነብሩ ከነዓን ወአሃዞሙ ፍርሃት ወረዓድ ኃይለ መዝራእትከ ጸና እምኮኩህ እስከ ይሃልፉ ሕዝብከ እግዚኦ እስከ ይሃልፉ ሕዝብከ ዝንቱ ዘቤዛውከ ወሰድኮሙ ወተከልኮሙ ውስተ ደብረ መቅደስከ ውስተ ድልው ማህደርከ እግዚኦ ዘገበርከ ቅዱስ እግዚአብሔር ዘአስተዳለወ እደዊከ ይነግስ እግዚአብሔር ለዓለመ ዓለም ዋዲ እስመ ቦአ ሰረገላቲሁ ለፈርዖን ምስለ አፍራሲሁ ወመስተጽእናን ውስተ ባሕር ወአስተጋባ እግዚአብሔር ለአሌሆሙ ማየ ባሕር ወደቂቀ እስራኤልሰ ሐለፉ እንተ የብስ ማእከለ ባሕር ማይሰ ሎሙ አረፍት በይምን ወረፍት በጸግም። ይቆየን። የጸሎቱ መጨረሻ ላይ ደግሞ እነዚህ ጸሎቶች ይባላሉ ማለት ነው። ከነዚህም ምን ተብሎ ይፈጸማል? እሱን በማለት በስም በአካል በግብር በሶስት በመለኮት በአገዛዝ በስልጣን ግን አንድ በሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ ምስጋና ይገባል። እመቤታችን ቅድስት ድንግል ማርያም ሆይ የልጅሽ ቸርነት ከአርያም ይጎበኘን ዘንድ ለምኝልን። ልበ አምላክ የተባልክ ዳዊት ሆይ በአሸናፊ በእግዚአብሔር መንበር አንጻር ሆነህ ለምንልን። አቤቱ የዳዊት አምላክ ሆይ አቤቱ የሙሴና የሌሎችም የነቢያትም አምላክ ሆይ
አቤቱ ጥበብን ሰጥተ ግርማን አጎናጽፈ ሰለሞንን ያነገስከው የሰለሞን አምላክ ሆይ ከዕለት እኪት ከጥፋትም ሁሉ ፈጽመህ አድነን። በስጋ የወለዱንን አባት እናታችንን መንፈሳዊና ስጋዊ ጥበብን እየመገብ ከሃይማኖትን እያስተማሩ በጸጋ የወለዱንን አባቶቻችንን ሁሉንም በአንድነት ፍጹም መንግስተ ሰማያትን አውርሳቸው። አቤቱ አምላካችን ሆይ በቀናች ሃይማኖት ያረፉትን የሊቃነ ጳጳሳቱንና የጳጳሳቱን የነገስታቱንና የመኳንንቱን የደናግሉና የመነኮሳቱን የሊቃውንቱና የካህናቱን የቀሳውስቱና የዲያቆናቱን ነፍስ አሳርፍ። አቤቱ በስም አምነው ለአንተ የሚገዙ ወንዶችና ሴቶች ወገኖችንም ሁሉ በመንግስተ ሰማያት በጎ ረፍትን ስጣቸው። አሜን። አቡነ ዘበሰማያት እንበል። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግስት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እማንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምህረተ በፍቁር እልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማጸነ ብኪ ቃለ እግዚአብሔር አብይ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም አሜን በማለት ካጠናቀቅም በኋላ እስቲ ነብየ እግዚአብሔር ሙሴ በአንደኛው ከተመረጠለት መዝሙር ውስጥ ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ ምስጉን የሆነው እግዚአብሔርን እናመስግነው። ፈረሰ ወመስተጽእነ ወረወ ውስተ ባሕር ፈረሰኛውንና ጭነቱን በባህር ያሰመጠ ረዳዬ ወመሰውረ ኮነኒ ለአድኅኖትየ በችግሬ ሁሉ ረዳት ሆነኝ። ውእቱ አምላኬ እሴብሖ አምላኬ ነውና አመሰግነዋለሁ። አምላክ አቡየ ወአልዔሎ የአባቶቼን አምላክ ከፍ ከፍ አድርጓለሁ። እግዚአብሔር ይቀጠቅጥ ጸብእ ወእግዚአብሔር ስሙ አው እግዚአብሔር ስሙ እግዚአብሔር ነው። አሕዛብንም ይቀጠቅጣል ጠላቶችን። ሰረገላቲሁ ለፈርዖን ወሰራዊቶ ወረወ ውስተ ባሕር ፈርዖንና ሰራዊቱን በባህር የጣለ ኅሩያን ወመስተጽናነ በመስልስት አላቀውም ወተሰጥሙ ውስተ ባሕር ኤርትራ ባህር ሰመጡ። ወደ ፈኖሙ ማዕበል የማዕበልም ሸፈናቸው። ወተሰጥሙ ውስተ ቀላይ ከመ እብን የማንከ እግዚኦ ተሰብሐ በኃይል ቀኝ በኃይል ተመሰገነ። የማነዴከ እግዚኦ ሰሮቶሙ ለጸር ቀኝህን ይሄ ይቅርብኝ። ወበብዝሃ ስብሐቲከ ቀጥቀጥኮሙ ለጸላትከ ብዙ ጠላቶችህን ቀጠቀጥካቸው። ፈኖከ መዓትከ ወመልኦሙ ከመ ብርዕ መዓትህን ላክባቸው። ወበመንፈሰ መዓትከ ቆመ ማይ በኃይልክ ባህር ቆመ። ወጠጋ ከመ ዓረፍት ማይ ወረጋ ማዕበል በማእከለ ባህር እንደረጋ ነገር በባህር መካከል ቆመ። ወይቤ ጸላይ ዴግኒ እዞሙ እትካፈል ምህርካ ዋስገባ ለነፍስየ እቀትል በመጥባትየ ይላል። ብዙዎቹን አላወኳቸውም። ምንድነው ከነዚህ ውስጥ እግዚአብሔር ብዙ ነገር እንደሚያደርግ ይጸልያል። ልዑል ራስ ካሳ እንዳሉት ጸሎቱን እኛ ባናቀው የጸሎቱን ኃይል ነቢያት እንባ አውጥተው ከፍጹም ልባቸው እግዚአብሔር የሚወዳቸው እግዚአብሔርን የሚወዱት ቅዱሳን አባቶች የጸለዩት ጸሎት እንደሆነ ሰይጣን ያውቀዋል። አንቺ ላንረዳው እንችላለን። ነገር ግን የነቢያትን ጸሎት የጻድቃን የሰማዕታትን ጸሎት መጸለይ ልክ የአይነ ስውር ዱላ እባብንና አውሬዎችን በመንገድ እንደሚያስደነግጣቸውና ሹልክ ብለው ከመንገዱ ላይ ጥርግ እንደሚሉት እኛ ስንጸልያቸው ምንም ያህል መንፈሳዊነትና ቅድስና ባይኖረን አውሬ የተባለ የክፋትን የአጋንንትን ሰራዊት ከዙሪያችን እንደሚያሸሽልን ቅዱሳን አባቶቻችን ስላረጋገጡት እንጸልየው ለማለት ነው። መልካም ሰንበት፣ ተረፈ ሰንበት ይሆንላችሁ። መልካም ጊዜ። አመሰግናለሁ። ኃይለ ጊዮርጊስ። መልካም ጊዜ። ዛሬ ጥቅምት 9 ሆነ ማለት ነው 2018